ሰላም ጤና ይስጥልን እንደምን አደራችሁ ውድ ሐመሩሃ ቤተሰቦች ዛሬ መጋቢት 5 2018 በመላው ኢትዮጵያ ሶሻል ሚዲያ በአንድ ትልቅ ሰባር ዜና እየተናወጠ ትገኛለች። በሚሊዮኖች የሚወደደውና 5.3 ሚሊዮን በላይ ተከታዮች ያሉት ዝነኛው አዶናይ የቲክቶክ አካውንቱ ዛሬ በድንገት ተዘግቷል። ይህን ጉዳይ ለደጋፊዎች ትልቅ ድንጋጤን የፈጠረ ሲሆን በሌላ በኩል ደግሞ ፕሬዝዳንት ትራምፕ ጦር በኢራን ነዳጅ ማዕከል ላይ ከባድ ጥቃት መፈጸሙን አስመልክቶ ከሱም በተጨማሪ የተለያዩ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ ዛሬ በድንገት የዘጋው የዝነኛው አዶናይ የቲክቶክ ገጽ በኢትዮጵያ ዲጂታል ተጽዕኖ ፈጣሪ ላይ ትልቅ ክፍተት ፈጥሯል። ከ5 ሚሊዮን በላይ ተከታዮች ያሉት ይህ ድረ-ገጽ መጥፋቱ ለብዙዎች አስደንጋጭ ከመሆኑም በላይ አዶናይ የደረሰበትን የድካም ውጤት ለመታደግ አስቸኳይ እርምጃ መውሰድ ያስፈልጋል ተብሏል። በቲክቶክ ተቋም ውስጥ የምትሰሩ ወይም ከድርጅቱ ተወካይ ጋር በቀጥታ ግንኙነት ያላችሁ ኢትዮጵያ የቴክኖሎጂ ባለሙያዎች ይህን አካውንት እንዲመለስ የበኩላችሁን አስተዋጽኦ እንድታደርጉና መላው የአዶናይ አድናቂዎችና ተከታዮች ብሬኪንግ ባክ አዶናይ በማለት በተለያዩ ሶሻል ሚዲያዎች ላይ በቻሌንጅ እንድትጀምሩና አካውንቱን እንዲመለስበት ተጽዕኖ እንድታደርጉ ጥሪ ተላልፎላችኋል። ሁላችንም የወንድማችንን አዶናይ ማስመለስ አለብን። ወደ ዓለም አቀፍ ዜናዎች እንመለስ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በትሩዝ ሶሻል ገጻቸው ባሰፈሩት አስደንጋጭ መልእክት የአሜሪካ ጦር በመካከለኛው ምስራቅ ታሪክ ውስጥ ከፈጸማቸው እጅግ ከባድ የቦምብ ድብደባዎች አንዱ በኢራን ቫርግ ደሴት ላይ መፈጸሙ ይፋ አድርጓል። ቫርግ ደሴት ለኢራን የነዳጅ ህይወት መስመር ናት ተብላ 90 በመቶ የሚሆን የሀገሪቱ ድፍድፍ ነዳጅ የሚላከው በዚህ ደሴት እንደሆነ ተናግሯል። ትራምፕ እንደገለጹት በደሴቱ ላይ ያሉ አንዳንድ ወታደራዊ ኢላማ ሙሉ በሙሉ ወድመዋል ብሏል። ፕሬዝዳንት አክለውም የኢራን አገዛዝ አባላት መግደሉን ታላቅ ክብር ነው ሲል አስታውቋል። ማለትም ከዚህ ቀደም አያቶላህ አሊ ካሚኒን በወሰደው እርምጃና ቤተሰቦቻቸውን ጭምር መግደሉን መሆኑ ነው። አዲስ መሪው ሙጃሂድ ካሚኒን በደረሰበት ጥቃት ጉዳት ላይ ዛሬ በህመም እንደሚገኝ አስታውሷል። ወደሚቀጥለው ዜና ስናልፍ የሆርሙዝ ወሽመጥ ከተዘጋ እንግዲህ ቀናትን እያስቆጠረ ይገኛል። ይሄ ደግሞ የዓለም አቀፍ ነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያደረገ ይገኛል። ፕሬዝዳንት ትራምፕ በዛሬው መግለጫቸው የነዳጅ መሰረተ ልማቱ ለጊዜው ባናወድመውም ማንኛውም የሆርሙዝ እንቅስቃሴ የሚያደናቅፍ አካል ግን ቀጣይ ኢላማችን ይሆናል ሲሉ ከባድ ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለሰላም ድርድር መክሸፍ ዋነኛ ምክንያት የመሪዎች ባይነትና ኢጎ መሆኑን ገልጸው በሊባኖስ በኩል በጤና ባለሙያዎች ላይ እየደረሰ ያለው ጥቃት በዓለም ማህበረሰቡ ዘንድ እያሳሰበ እንደሚገኝ ታውቋል። ውድ ሐመሩሃ ቤተሰቦች ዛሬ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበር። በሚቀጥለው መረጃዎች ወደ እናንተ ሲቀርቡ ቀድሞቸው እንዲደርሱ ይህን አካውንት ሰብስክራይብ እና የደወል ምልክቷን አትርሱ። መልካም ውሎ ይሁንላችሁ።